ናርዶስ እና በረከት በጣም ተጨንቀዋል። ምክንያቱም ልጃችሁ ናት ብሎ መንግስት ራሱ የፈቀደላቸውን ልጅ አሁን ባላሰቡት ሁኔታ ወላጅ እናትና አባቷ ማስታወቂያ ለጥፈዋል። ልጃችንን አፋልጉን፣ ከ4 ዓመት በፊት የጠፋችን ልጅ ናት ብለው ለጥፈዋል። እናም ያን ማስታወቂያ ሄለን የሄዱ ሚስት አይታ ለናርድ ታቀብላታለች። ናርድ ደግሞ ለበረከት ታሳየዋለች። በረከት ያን ማስታወቂያ ሲያይ በጣም ነበር የጨነቀው፣ በጣም ነበር የገረመው። እናም ቆይ እኔ አልገባኝም፣ ይህ ነገር ምንድን ነው ማድረግ ያለብን እያለ ሲል እኔ ራሱ ግራ ገብቶኛል። ቆይ አሁን የእውነት የስስቴ እናትና አባት እኮ እየፈለጓት ነው፣ የእውነት ግን እውነት ነው ስትል ናርዶስ፣ በረከት ደግሞ ቆይ ምንድን ነው ማድረግ ያለብን? ወዴት ነው መሄድ አለብን? ምንድን ነው ማድረግ ያለብን? የዚች ልጅ ነገር ግን መጨረሻው ምንድን ነው የሚሆነው እያለ በጣም ተጨንቋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ፕሊስ ላይክ አድርጉ ማለት ነው። ምክንያቱም ላይክ በጣም ወሳኝ ስለሆነ ላይክ ማድረጋችሁን አትርሱ። እናም አመሰግናለሁ። ከዛም በረከት በጣም ተቻኩሎ ስለነበረ ናርድ ቁርስ አቀራርቧ እየጠበቀችው በረከት እየተቻኮለ መጣና ናርድዬ ጠበቃው ስለሚፈልገኝ ነው መሄድ አለብኝ፣ ስለዚህ ልሄድ ነው ይላታል። እሷም እና ምን አሰብክ ታዲያ ስትለው በቃ ፖሊስ እንደውም ይሄ ገጀራው እያስፈራራኝም ስለነበረ ሁላቸውንም እኔ አስቀፈድዳቸዋለሁ፣ ያችን ብትሆን ትያዛለች፣ ስለዚህ ምንም ነገር አታስቢ፣ እኔ ግን መሄድ አለብኝ ብሎ ይወጣል በረከት ቁርስ እንኳን ሳይበላ። ከዛም ለናርዲ ደስ የሚለው ነገር ልጅቷን የሆነች ልጅ አግኝታት መንገድ ላይ ወድቃ ስላገኘቻት ማታ፣ ከዛም ከራሷ ጋር አሳድራ ለናርድ ትደውልላታለች። ለናርድ ደውላም እኔ ልጅሽን ይዤልሽ እመጣለሁ፣ ያለሽበትን ቦታ ብቻ ንገሪኝ ትላታለች። ናርድም የህፃኗን የስስቴን ድምፅ ስትሰማ በጣም ነበር የተጨነቀችው። ስስቴ አንቺ ግን በህይወት አለሽ? ስስቴ በህይወት ግን አለሽ? ደህና ነሽልኝ? እንዴት ነሽልኝ? እያለች በጣም ተጨንቃ ነበር። እናም የስልኩን ባለቤት እስኪ ስጫት፣ ስልኩን ለስልኳ ባለቤት ስጭልኝ እስኪ ላናግራት ትላታለች። የስልኳ ባለቤትም እሷን ስታናግራት በቃ አትጨነቂ፣ እኔ ልጅሽን ይዤልሽ እመጣለሁ ትላታለች። እዚህ ላይ ግን ያልገባኝ ነገር ቤተሰብ እንደ ስልኳን ያገኘችው ነው። ምክንያቱም ይቺ አሁን ስስቴን ያገኘቻት ልጅ የቤት ሰራተኛ ናት። እናስ የቤት ሰራተኛ ሆና እንዴት ነው ይች ልጅ ህፃን ልጅ ናት፣ የናርዶስን ስልክ በድምጿ ማለት በቃሉ አታውቀውም፣ እንዴት ልታውቀው ቻለች? እኔ እውነት ለመናገር አሁን የመጣችውን ሰራተኛ ራሱ አላመንኳትም። ምክንያቱም ስታዩት ላይክ እንደ በፊቷ እንደ ሳቤላ ናት። ሳቤላም እኔ የቤት ሰራተኛ ነኝ ተያዣለኝ እያለች መጥታ ነው ልጅቷን ሰርቃት የሄደችው። ለማንኛውም ስስትን አምጥታታለች። የሚቀጥለውን የምናየው ይሆናል። ስስትን ይዛት መጥታለች። እናም በጣም ርቧት ስለነበረ ናርድ ምግብ አቅርባላት እየበላች፣ በሌላ በኩል በረከት ሊወጣ ሲል ወደዛ ወደ ፍርድ ቤት ማለት ወደ ህግ ባለሙያዎች ጋር ሊሄድ ሲወጣ ምንድነው ስሙ ነበረ ስሙ ገጀራውን ከበረከት መኪና ላይ ቆሞ ያገኘዋል። እናም አንተ ሰውዬ በቃ አትፈታኝም ማለት ነው? አትሆኝም ማለት ነው? ዞር በልኝ ከመኪና ሲለው፣ ይህም ገጀራው ተብዬው ግለሰብም በረከት ለአንተ ይጠቅመሃል፣ ብናወራ ነው የሚሻለው፣ ይልቁንስ አስቸኳይ ጉዳይ አለኝ፣ ስለዚህ ከአንተ ጋር ማውራት አለብኝ ሲለው፣ እኔ ከአንተ ጋር በፍጹም የማወራበት ምንም አይነት ምክንያት የለኝም፣ ስለዚህ ዞር በልልኝ፣ እኔና እናንተ የምንገናኘው እዛው ህግ ቦታ ላይ ነው። እናንተ ግን ምን አይነት ሰዎች ናቸው? ምን አይነት አረመኔና ጨካኝ ናቸው? እባካችሁን ተውን እንኑርበት ሲለው፣ በረከት ለእናንተ ብዬ ነው፣ ይጠቅማችኋል፣ ይልቁንስ ብታዋራኝ ይሻልሃል፣ የሚጠቅምህ ጉዳይ ነው እያለው፣ በረከት ግን ዞር በልልኝ ብሎ መኪናውን ከፍቶ ትቶት ይሄዳል። እሱም ተመልሶ እስር ቤት መግባቱን ስለማይፈልግ ማለት ገጀራው ተመልሶ እስር ቤት መግባቱን ስለማይፈልግ ከገባም ደግሞ ድጋሚ እንደማይወጣ ስለሚያውቀው በረከትን ስለጠቆመበትና ማለት ስለከሰሰው እሱ ስላመለከተበት ይህን ነገር እሱ በራሱ መንገድ መፍታት ይፈልጋል። እናም አሁን ስስትን ያመጣቻትና ናርዶስ ቁጭ ብለው እያወሩ ነው። ናርዶስ ልጅቷን እቅፍ አድርጋ 30 ጊዜ ትስማታለች፣ አላመነችም። እናም ሰራተኛዋም ስለ ወንዶች በጣም ብዙ ነገር ትናገራለች። መልኬ ቆንጆ ስለሆነ በጣም ወንዶች ያሰቃዩኛል፣ በየሄድኩበት በጣም ነው ከሚገባው በላይ የሚያሰቃዩኝ፣ የሚከታተሉኝ፣ ለመድፈር የሚሞክሩት እያለች ብቻ ስለ ወንዶች ጥሩ ነገር አታወራም። ስለተፈጠረው ነገር ሁሉ ለናርዶስ ትነግራታለች ስላሳለፈችው ጊዜ። እናም መጨረሻ ላይም ወንደላጤ ቤት ገብታ ስለነበረ የወንደላጤ ከተኛችበት
ራቁቱን እንደመጣባትና ከዛ ብላ ጮኻ በሌሊት ከዛ ቤት እንደወጣች አፏን አፍኗት እንደነበረ ከዛም በስንት መከራ ከፍታ ወጥታ በሌሊት እንደወጣች ሌሊት ላይ ወጥታ መንገድ ላይ እየሄደች እያለ ስስቴን መንገድ ላይ እንዳገኘቻት የሆነ ቦታ ላይ ጥግ ላይ ተቀምጣ መንገድ ላይ እንዳገኘቻት ትነግራታለች ለናርዶስ። ናርዶስም ፍዝዝ ብላ ነበረ ስትሰማት የነበረው። እናም በጣም በሚገርም ሁኔታ ናርዶስ እንደዚህ ፍዝዝ ብላ እየሰመቻት እያለ በጣም ብዙ ነገር እንደነገረቻት፣ በነገራችን ላይ ከሀገር ቤት አምልጣ የመጣችበትን ወንዶች በጣም እያስቸግሯት እንደነበረ እና ጓደኛዋ እሷ ስለማትፈልገው አልፈልገም ስላለችው በሱ ጓደኛ ሊያስደፍራት እንደነበረ ትነግራታለች። ናርዶስ ግን አንዳንድ ጊዜ ጅል ትመስለኛለች። ቆይ ምን ሊያደርግ መጣ? ምን ሊያደርግሽ ነው? ምናምን ትላታለች። እንግዲህ አስባችሁታል? ወንድ ልጅ ከሴት ልጅ ጋር ራቁቱን መጣ ምን ሊያደርግ ነው? ልገል ለማንኛውም ናርዶስ እንደዛ ዝም ብላ ፍዝዝ ብላ ትሰማታለች። እናም አዲስ የመጣችው ሰራተኛዋ እኔ እምልሽ ናርዲ አንቺ ቆንጆ ነሽ ሳይሽ እና በቁንጅናሽ ብዙ ጊዜ አልተሰቃየሽም? እኔ ሁል ጊዜ ጸሎት አድርጋለሁ ቁንጅና የበቀነሰልኝ ብዬ በጣም ነው የተሰቃየሁት እያለች ትነግራታለች። እናም ልጃችሁን እኔ እንኳንም ሌላ ሰው ሳያገኛት አመጣሁላችሁ። ምክንያቱም እዛ አካባቢ ያሉ ሰዎች እንደ ሴት መሆኗን እንጂ ትልቅ ናት ትንሽ ናት አይሉም። ፈጣሪ የተመሰገነ ይሁን እንኳንም እኔ ያገኘሁላችሁ። እና ናርዶስ ደግሞ ቀጠል ያደረገች እና የት ነው ያደራችሁት? እዛው ወደ ውጭ ነው ያደራችሁት መንገድ ላይ ስትላት፣ አይ ናርድ አታስቢ፣ ያው ጥሩ ገንዘብ ባይኖረኝም ባለኝ ቀለል ያለች አልጋ ተከራይተን አድረናል እና ልጅሽ ምንም አልሆነችም እግዚአብሔር ይመስገን ከወንዶቹ አልጣላትም ትላታለች። እናም ልጅቷንም ስስቴን ናርድ ትጠይቃታለች። የት ነው ያደራችሁ ስትላት፣ አዎ ልክ ናት አልጋ ላይ ነው ያደርነው። እናም ደግሞ ምግብም ገዝታ ብስኩትም ገዝታ አብልታኛለች ትላታለች። በሌላ በኩል በረከትና ናርዶስ እየተጨቃጨቁ ነው። በረከት በሳባ ምክንያት አላመናትም አሁን የመጣችውን ሰራተኛ። እናም እኔ ይችን ሰራተኛ ላመንኳት በፍጹም ላምናት አልችልም። እንዴት ብዬ ነው ማምናት? አንቺ ስታስቢ አሁን ሳባ እንደዛ አድርጋን እንደዛ ጉድ ሰርታን ይችን ሰራተኛ አሁን እኔ ማምናት ይመስልሻል ስትላት፣ ነው በፍጹም እንደዛ አይደለችም። እቺ እያሳለፈችው ታሪክ በጣም ከባድ ነው። ብትሰማት ይልቁንስ ከኔ በላይ አንተ ታዝንላታለህ ስትለው፣ እኔ በፍጹም እኔ ከሳባ በኋላ በፍጹም ማንንም አላምንም ትለዋለች ይላታል ማለት ነው። እሷ ደግሞ በፍጹም እንደዛ ሊሆን አይችልም፣ ይቺ በጣም ምስኪንና ጥሩ ልጅ ናት እያለችው ሁለቱም ከተለያዩ በኋላ ድንገት ማር ቤት ይመጣል ማለት ነው። ድንገት ማር ቤት ሲመጣ እሷ ምግብ እየሰራች ስለነበረ በጣም ደንግጣ፣ ያስቃል እግዚአብሔር በጣም ደንግጣ፣ እናንተ ወንዶች ስትባሉ ዞር በልልኝ። ግን አሁን ለጊዜው እውነት ለመናገር አሁን የመጣችው ሰራተኛ በጣም ፈርታለች። ማለት ስለ ወንድ ያላት አመለካከት በጣም የተለየ ነው። የፈለገ መልካም ሰው ቢመጣ ለሷ አረመኔዎች፣ ጨካኞች፣ ክፉዎች ስለሆኑ በሷ ጭንቅላት የተሳሉት በቃ ማንኛውም መልካም ሰው ካጠገቧ ቢደርስ በፍጹም ለዛ ሰው አመለካከቷ የከፋና መጥፎ ነገር እንጂ ጥሩ አመለካከት የላትም። እናም በረከትን ትጮህበታለች። ቆይ አንተ እዛው ጥግን ጠብቅ፣ ወደ አጠገቤ እንዳትደርስ። ወንዶች ስትባሉ እኮ እናንተ አረመኔዎች፣ እናንተ የሴት ነገር እኮ አይሆንላችሁም እያለች ትጮህበታለች። ከዛ እሱም እንዴ ቆይ በራሴ ቤት መፈናፈኛ ልጣ እንዴ ምን እንድናደርግ የምትለኝ? እኔ እኮ በቤቴ ስቃይን አየሁ እያለ ተመልሶ ወደ ነበረበት ይመለሳል። ከዛም እሷም አረ ይህማ ያስታውቅበታል እኮ የሆነ አይኑ ሲቅለበለብ ሽሌ እንደሆነ ያስታውቅበታል እያለች በረከትን ትጮህበታለች። በረከትም ያውቀው ነገር የለም ያው እሷ ከደረሰባት አንጻር እንጂ። ከዛ በረከት በዛ ተናዶ ናርድ ደጅ ላይ ሆና ህፃኗን ምግብ እያበላች ነበር። ከዛም ማር ቤት ብሄድ ጮኸችብኝ። እኔ ምንድነው ማድረግ ያለብኝ? ለምንድን ነው እንደዚህ የምትጮህብኝ? እኔ ቀዝቃዛ ውሃ ፈልጌ ነበር ማር ቤት የሄድኩትኝ። እሷ ግን ማር ቤት እንድገባ አትፈልግም። እናም ምን አድርጌ ነው የምትለኝ ሲላትኝ፣ ናርድ ደግሞ በረከት ወደድክም ጠላህም ከአሁን በኋላ ለቤታችን ሰራተኛ እሷ ናት። ስለዚህ ሌላ ነገር ባትናገር መልካም ነው ስትለው፣ እሱ ደግሞ እኔ አላቅም በዚህ አይነት እኔ ከራሴ ቤት ራሱ የምታስገባኝ አይመስለኝም፣ በጣም ከባድ ነው ይላታል። ብቻ ድራማው በጣም የሚያስቅና የሚያስጨንቅ ነገር ሆኖባችኋል ማለት ነው ውድና የተከበራችሁ ቤተሰቦች። እናም በሌላ በኩል በረከት ናርዶስ ሁለታቸውም አንድ ላይ ሆነው እየተወያዩ እያለ ስለዚህ ወደ ህግ ባለሙያ መሄድ እንዳለባቸው እና
እዛ ሄደው ሁሉንም ነገር ማስረዳት እንዳለባቸው ተማምነው ስለነበረ ወደ ህግ ቤት እንሄዳለን ብለው ጨራርሰው ሊወጡ ሲሉ እሷ ማለት ሰራተኛዋ ከእነሱ ከመውጣታቸው በፊት እደጅ እየጠረገች ነበረ። ከዛም ድንገት ገጀራው ተብዬው በረከት ጋር ቢደውልለት በረከት ስላላነሳለት ድንገት ይመጣል ማለት ነው። ድንገት ሲመጣ ብሩን ከፍቶ እሷ ደግሞ ለወንዶች ያላት አመለካከት የተለየ ስለነበረ ይሄ ገጀራው ተብዬው ደግሞ ገና ከሩቅ ሳያት አይኑ ነበረ እንትን ያለው ማለት ነው። በጣም ነበር የፈለጋት ማለት በቃ በጣም ነው የተመኛት ልጅቷን ማለት ነው። እናም እችን የመሰለች ቆንጆ የቤት ሰራተኛ ትሆናለች? እንዴት እንደዚህ ሊሆን ይችላል? አንቺን የመሰለ ቆንጆ እንዴት ሰራተኛ ይሆናል? እያለ በራሱ ይቆጫል። እናም እሷ ደግሞ እዛ ጥግህን ጠብቅ፣ እንዴት ሰው ቤት እንደዚህ ዝም ብለህ ትገባለህ? ማን አንተ? ምንድነው ለዚህ ቤት? እያለች እሱን ትጠይቀዋለች። እሱ የእሷ ጥያቄ ምንም አልመሰለውም። አይኑ እሷ ላይ ነው ያለው። እናም እንደዛ እየተጫጫሁ እያለ በረከትና ናርዶስ ደግሞ የልጅቷን እጅ ይዛ ይወጣሉ። ሲወጡ ማለቴ ስሙ ይጠፋብኛል። ገጀራውን ያገኙታል። አንተ ምን ልትሰራ መጣህ ደግሞ? ጭራሽ የሰው ቤት የሰው በር ከፍተህ መግባት ጀመርክ ሲለው እሱም እኔ አሁን ከእናንተ ጋር የእውነት መነጋገር እፈልጋለሁ፣ የሚያዋጣችሁን ይመስለኛል፣ ስለዚህ ብንነጋገር መልካም ነው ሲላት ናርዶስን በረከትም ከአንተ ጋር ምንም አይነት ንግግር ሊኖረን አይችልም፣ በቃ ከአሁን በኋላ መፍታት ያለብን እዛው በህግ ቦታ ነው፣ እኛ ጋር ምንም አይነት ንግግር አይኖርህም። እናም ደግሞ ልጅህ ያልሆነችውን ልጅ ናት እያልክ እየመጣህ እንደዚህ አትበልብን ሲለው አዎ ልክ ነህ፣ ልጅ አይደለችም፣ ነገር ግን ስትለው አዎ ልጅ አይደለችም ስላት እኔ አውቄ ነበር ከዚህ በፊትም ምናልባት ሰርቃችኋት እንዳይሆን ስትለው ናርዶስ አይ ሰርቀናት አይደለም፣ ነገር ግን ጩና የዛ ጊዜ ጓደኛዬ ነበረች። እናም ከአንድ ባለ ሀብት ጋር ተገናኝታ ማህፀኗን ተከራዩት። ከዛም እነሱ ጥሩ ገንዘብ ስለሰጧትኝ የዛ ጊዜ እኔም ተቀበልኩ። እኔ ነኝ አንደኛ የፈረምኩት፣ እኔ ፈርሜ ከዛ ሰው ወደ ህንድ ሀገር ስትሄድ ግማሹን ገንዘብ ለእኔ ሰጥታኛለች። እናም እኔ ፈርሜበት ነው የገባ ነው። እናም እሷ ደግሞ ህንድ ሀገር ሄዳ ከወለደች በኋላ እዛ ከማለቴ ከህፃኖቹ እናትና አባት ቤት ሆና ልጅቷ እስከምትለማመድ ድረስ እዛ ቆየች። ከዛ በኋላ ወደ ቤት ተመለሰች። እኔ የሆነ ትልቅዬ ፎልግስ ሰርቼ ስለነበረ ማለቴ ወንጀል ሰርቼ ስለነበረ ከዛ እስር ቤት ገባሁኝ። እሷም አሁን እንደዚህ ሆና አገኘዋት። ስለዚህ ልጅቷ የእሷ አይደለችም። ከዛ ቤት በነገራችን ላይ ከሳባ ጋር የምትተዋወቀው አሁን አይደለም። ሳባ ማለት ከድሮ ጀምሮ ጓደኛዋ ናት። ከነዛ ከባለ ሀብቶቹ ወይም ከህፃኗ እናትና አባት ቤት እየሰራች እንደሞግዚት ሆና እሷ ናት ልጅቷን ሰርቃ ያመጣችላት። አሁንም በድጋሚ ከእናንተ ቤት የሰረቀችው እሷ ናት። ስለዚህ የሚያዋጣቸውን ነገር ነው የምነግራችሁ። አሁን ብር ስጡኝና እኔ ወደ ውጭ ሀገር መሄድ እፈልጋለሁ። ቢያንስ 500,000 ብር ስጡኝና እኔ ወደ ውጭ ሀገር ልሄድ። ከዛ በኋላ የእናንተን ነገር ሁሉም ነገር ይዘጋዋል። ምክንያቱም ጩናም ካሁን በኋላ እስር ቤት አትወጣ። ጩና ደግሞ ይሄን ነገር አውቃ ብትናገር የሚፈጠውን ነገር ታውቃላችሁ ሲላቸው እነሱን ጭንቀት ውስጥ ያስገባቸዋል ማለት ነው። ምክንያቱም የህፃኗ እናትና አባት ከዚህ በፊት ተከራይተው ማህፀኗን እንደወለደች እና እሷ እንዳሰረቀች ከእናንተ ቤትም እሷ እንዳሰረቀች ብቻ ሁሉንም ነገር ዝርዝር አድርጎ ለእያንዳንዱ ሲነግራቸው በጣም ነበር የተገረሙት። እናም ናርዶስም በጣም ደንግጣ ቆይ ግን አንተ እውነታውን ነው እየነገርከን ያለው ስትለው አዎ በትክክል ነው እውነታውን እየነገርኳቸው ያለው እና ስስት ማለት የተወለደችው በኪራይ ማህፀን ነው ማለት ነው ሲለው አዎ እንደዛ ነው የተወለደችው ብሎ እውነታውን ያስረዳቸዋል። ከዛም 500,000 ብር እንዲሰጡትና እሱ ወደ ሀገር ውጭ እንዲወጣ ይጠይቃቸዋል። እነሱ ደግሞ 500,000 ብር አስባችሁታል። ከዛ በፊት ያንን ያክል ከፍሎ ነው ያመጣት። አሁን ደግሞ ይሄ 500,000 ብር ጠይቃቸው በረከት ያብዳል። እኔ በፍጹም ይሄን ገንዘብ አልሰጠም የለኝም ሲላቸው እንግዲያውስ እንደዛ ከሆነ የህፃኗ ወላጅናትና አባቷ እንኳን አይደለም አንዲት ስስቴን 1,000 ልጅ ማሳደግ ይችላሉ። ስለዚህ ይህን ነገር ሂጅ በነገራቸው የሚፈጠረውን ነገር እናንተ ታውቃላችሁ ብሎ ያስጠነቅቃቸዋል። በረከት ደግሞ ይችን ልጅ ያገኘናት በህጋዊ መንገድና መንግስትን የሰጠን፣ ስለዚህ ምንም ነገር ቢፈጠር ሊቀማን አይችልም ይላታል። ለማንኛውም ውድና የተከበራችሁ ቤተሰቦቼ ድራማው የሆነ ውስብስብ የወጣ ነው።
ሰውየውም እንደዛ አስጠንቅቋቸው ወጥቷል ማለት ነው። ማለት ይሄው ገጀራው ተብዬው ግለሰብ እንደዛ አስጠንቅቋቸው ወጥቷል። የሚገርማቸው ነገር ምግብ እንኳን ቀርቦለት አበላሉ ሲያስፈራ፣ በኢየሱስ ስም በጣም የሚያስፈራ አበላሉ። እና ወዶች ነው የተከበራችሁ ቤተሰቦቼ እንግዲህ ድራማው በትካዜ እና በሀዘን ላይ ነው ያለቀው እላችኋለሁ። እኔም እዚህ ላይ አበቃለሁ። አመሰግናለሁ እስካሁን አብራችሁን ስለቆያችሁ። ላይክ ያላደረጋችሁ ካላችሁ ላይክ አድርጉ። ቴንኪው ሶ ማች። አመሰግናለሁ።